ነፍስ ያለ ስጋ፣ ስጋ ያለ ነፍስ መኖር አትችልም። እዚህ ምድር ላይ እስካለን ድረስ በህይወት እስካለን ድረስ እነዚህ ሁለት ነገሮች በጣም የተጠባበቁ ነገሮች ናቸው። የትኛውንም ያክል ምርጫ ቢኖረን ምርጫችንን ግን ተጽዕኖ የሚያደርግብን የራሳችን የሆነ ክፍል አለ። ሻዶ የሚባለው ጨለማ ክፍላችን ማለት ነው። ስለዚህ በሁለት ዓለማት መካከል ያለውት እኔ ያለው። ስለዚህ ሁለቱ ዓለማት ላይ ያለኝ ተሞክሮ ወይም ሁለቱ ዓለማት ላይ የማደርገው ነገር ነው እኔን የሚገልጠኝ። ሰላም ቤተሰብ እንዴት ናችሁ? አለን። በባለፈው ቪዲዮ ላይ ጥሩ ኮሜንቶች ለሰጣችሁኝም እንዲሁም አፕሪሺየት ላደረጋችሁኝ አመሰግናለሁ በጣም። ብዙ ነገር እንደጻፍኩ እረዳለሁ። ስለዚህ ነገር ብዙ ጊዜያት ጠይቄ ነበርና ረዥም የመሆን እድሉ ሰፊ ነው። ቪዲዮ ማለት ነው። ረጅም ነገሮች ለአብዛኞቻችን አሁን ላይ ችግር እየሆነብን ይመስለኛል። ለአጫጭር ቪዲዮዎች ወይም ደግሞ ድርጊቶች በጣም የተጋለጥን ከመምጣታችን የተነሳ ወይም እነዛን ነገሮች ከማድረጋችን የተነሳ ረዣዥም የሆኑ መጽሐፍቶች፣ ቪዲዮዎች እየሰለቹ መምጣት ጀምረዋል። ብሬን ሲስተማችን ወይም ይሄ አንጎላችን ጊዜያዊ የሆኑ ፕሌዠሮችን ስለሚፈልግ ወይም ሪዋርዶችን ስለሚፈልግ እነዛ ነገሮች ራሳችን ከማጋለጣችን የተነሳ ሶሻል ሚዲያ ወይም እነ ቲክቶክን ብታዩት ከአንድ ደቂቃ ያነሱ ቪዲዮዎች ናቸው አብዛኛው ጊዜ የሚሰሩት። ሰውም ኤግዞስትድ ያደርጋል። እኔም አይ ቲንክ ኤግዞስትድ ያደርገኛል። ምክንያቱም የግዴታ ቪዲዮዎቻችን ኢሞሽናል ቻርጅድ መሆን አለባቸው መሰለኝ እኛን አቴንሽናችንን ለመያዝ እና ጠዋት አንድ ቪዲዮ እያየው ነበር። ሶሻል ሚዲያ ምን ያክል ሜንታል ሄልዝ ላይ አፌክት አድርጓል የሚለውን ነገር እና በኢንአቴንቲቭ መሆን ወይም ደግሞ ትኩረት ለመስጠት መቸገር እንኳን በጣም እያጠቃ ነው እና አሁን የምሰራው ቪዲዮ ምናልባት ረዥም ሊሆን ይችላል። በሁለት ፓርት ልከፍለው እችላለሁ ወይም እንደ ሁኔታው እናያለን። ይህንን ነገሮች ለመረዳት ብዙ ዓመት አይ ቲንክ ፈጅቶብኛል። ግቢ ከገባ በኋላ በመጽሐፍቶችን ሳነብ እንዲሁም በራሴ ውስጥ የሚገኙትን ነገሮች ለማብሰልሰል ለማገናዘብ በሞከርኩ ቁጥር ዴብዙን ለማወቅ ወይም እኔ ማን ነኝ የሚለውን ጥያቄ ለመመለስ በሚሄድበት መንገድ ውስጥ ስለ እነዚህ አይነት ነገሮች ለማወቅ መረጃ የሆኑ ወይም መነሳሻ የሆኑ ነገሮች አሉ። በተለይ መጽሐፍቶች ለምሳሌ የኢካርት ቶሌ The Power of Now የሚለው መጽሐፍ ላይ እንዲሁም ሰልፍ ዴቨሎፕመንታል የሆኑ መጽሐፎች አብዛኛዎቹ ወደ ምን ኮንክሉዥን ይሄዳሉ? አንተ መንፈስ ነህ ወደሚለው ውሳኔ ላይ ያስደርሳሉ። እና የምር ነው ወይ የሰው ልጅ ሰው በራሱ ምን ማለት ነው? እኔ የምለው ምን ነው? የትኛው ነው እኔ ብዬ ስጠራ የትኛውን ክፍሌን ነው የምጠራው? እንዲሁም ደግሞ የሰው መለኪያው ምንድን ነው? ሰው የሚለካበት ነገር ወይም የሚመዘንበት ሚዛኑ ምንድን ነው? እንዲሁም ስለ ኢንላይትንድ ስለመሆን ወይም ስለ መንቃት ሲባል መንቃት ማለት ምን ማለት ነው? መንቃት ይቻላል ወይ? ማነቃው ምን ነው የሚሉትን የጥሩና የመጥፎ ባህሪያቸው ምንድን ነው? ጥሩና መጥፎ ስንል እነዚህ በሙሉ የራስን ለማግኘት ወይም ወደ ጥሩ ሰውነት ለማደግ በሚሄድበት መንገድ ውስጥ ያገኘኋቸው መጽሐፍቶች አሉ የተረዳኋቸው፣ ግን ፉሊ ግራስፕ አላደረጉልኝም ነበር ወይም ደግሞ ሙሉ ለሙሉ እኔነቴን ማገኘበትን ነገር አልሰጡኝም ነበር እና አዘይንድ የሆነች ሰዓት ላይ ነው ግቢ እየተማርኩ ያለ አንድ መጽሐፍ አገኘሁ። እሱ መጽሐፍ ጥሩ የሆነ አንደርስታንዲንግ እንዳገኝ አድርጎኛል እና ስለዚህ ስናወራ ስለ ሰው ልጅ ስናወራ ሰው ምንድን ነው? ሰው ቤዚካሊ ምን ማለት ነው? በራሱ ሰው ማለት እስከምንረዳው ድረስ ሰው በሁለት ዓለማት ውስጥ የሚኖር አማካይ ፍጥረት ነው።
አማካይ ማለት መካከለኛ ማለት ነው። የሰማዩንም የምድሩንም ህግጋትም ሆነ ነፃነት በሰውነቱ ውስጥ ይዞ የሚሄድ ነው። ለዚች ዓለም ህግ ይገዛል፣ ለዛኛውም ለመንፈስ ወይም ደግሞ ለመንፈሳዊ ለሆነው ዓለም ህግ የሚገዛ ነው። ለነፃነቱም ሆነ በዚህ ዓለም ላሉት ህግጋቶች በሙሉ ፊዚክስ፣ ባዮሎጂ የሚባሉት ነገሮች በሙሉ ይገዛል። መብላት መጠጣት የሚገዛው ነው። መኖር የለባቸውም ማለት አይችልም። ኔጎሽየት ማድረግ አንችልም። መኖር አለበት የለበትም የሚለው ነገር ውስጥ መግባት አንችልም። ግራቪቲ መኖር አለበት የለበትም የሚለው ነገር ውስጥ መግባት አንችልም። ወይም ደግሞ የስበት ህግ መኖር አለበት የለበትም ማለት አንችልም። ከዛ ጋር እንዴት መኖር እንችላለን የሚለውን ነገር ነው እቺ ዓለም የምታስተምረን። ከዛ ደግሞ ዴሪዝ ደግሞ መንፈሳዊ ዓለም። ይህን ነገር ፊገር አውት ሳደርግ ያገኘሁት ነገር ቅዱስ ጳውሎስ ወደ ተሰሎንቄ ሰዎች ከማውራቱ በፊት እነ ፕሌቶም ሌሎች ፈላስፋዎች ስለዚህ ስለ ሰው ልጅ መዋቅርነት የሚያወሩበትን ነው እና በደንብ ልቤ ሊይዝ የሚችለው የቅዱስ ጳውሎስ ያወራው ነገር ነው እና ስለ ቅድስና ወይም ስለ መቀደስ ሲያወራ እነዚህን 3 ክፍሎች ያነሳቸዋል እና እነዚህ 3 ክፍሎች በአንድነት ነው የሚጠራቸው። ላይክ እንዴት ልበላችሁ፣ ሰው አንድ ሰው ነን፣ ግን በእኛ ውስጥ ደግሞ የተዋቀርንበት ወይም ደግሞ የተሰራንበት መንገድ አለ። ፀሐይን ብታያት ፀሐይ ብርሃን አላት፣ ቃጠሎ አላት፣ ከእንደገና ደግሞ ክበብ አላት። አንድ ፀሐይ ናት እንጂ 3 ፀሐይ አይደለችም። በኢሴንስ ደረጃ ግን የምትገለጥበት ነገር አለ ማለት ነው። ወደዚህ ስንመጣ ስጋችንን እንኳን ያን ያክል የሚከብደን አይመስለኝም ለማወቅ። ምክንያቱም ታንጅብል የሚታይ ነገር ነው፣ የሚጨበጥ ነገር ነው፣ የሚነካ ነገር ነው። የሚበሰብስ የሚታመም በዚች ዓለም ቅጥር ውስጥ ባሉት ህግጋቶች ውስጥ የሚኖር ነው። አንትሮፖሎጂ ኦፍ ሂውማን ቢንግ ይባላል። ወይም ስለ ሰው ልጅ ሰብእ ወይም ሰው ሲባል ሰብእ ማለት 7 ማለት ነው። ሰው ማለት 7 ማለት የስጋን ባህሪያት 4ቱም ባህሪያት ስጋና 3ቱም ባህሪያተ ነፍስ ነባቢት፣ ለባዊት እና ህያዊት የሚባሉት ወይም ደግሞ ማውራት የምትችል ማስተዋል የምትችል እና ዘላለማዊ የሆነች ነፍስ ማለት ነው። ከዛ የስጋ ባህሪያት ደግሞ እነዚህ አፈር፣ እሳት፣ ውሃ፣ ነፋስ የሚባሉት አሉ። ከነዚህ የተዋቀረ ነው። ከዛ በኋላ ደግሞ ሌላ እኛን ወደዚህ ዓለም ሲፈጥረን ከፈጣሪ የተሰጠን ደግሞ መንፈስ አለ። እነዚህ 3 ነገሮች የኛ መዋቅር ናቸው፣ ስጋ፣ ነፍስና መንፈስ። ስጋ ሶማ ይባላል ወይም በግሪኩ ቃል which is ማቴሪያል የሆነ ነው ወይም ደግሞ ላይክ የሚበሰብስ የሚታመም ክፍላችን ነው። እነዚህ 3ቱን ክፍሎች ቤዚካሊ ይታመማሉ። ግን እንደዚሁ ራሳችን ኤክስፒሪየንስ እናደርግ ወይም ሰዎች ላይም ስናያ ብዙ ጊዜ በአይናችን የሚታዩ ነገሮች ላይ ባያዝ እንሆናለን ወይም ደግሞ ለነዛ ነገሮች ነው ብዙ ጊዜ የምንገዛውና ይሄ ስጋችን ምንድነው ሮሉ ካላችሁኝ 5 የስሜት ህዋሳት አለ። ይሄ ቅጥራችን ነው፣ እዚህ ጋር ያለው ቅጥራችን ነው። ከዚህ ቅጥር ውጪ ያሉ ነገሮች አሉ። ሰዎችም ሊሆኑ ይችላሉ። የሚፈጠሩት ዓለም ላይ የሚፈጠሩት ነገሮች በሙሉ ኤክስተርናል ፋክተር ናቸው። እነዚህ ነገሮች ሲፈጠሩ እነዚህ ነገሮች የሚፈጠሩትን ነገሮች የምንመለከትበት በእነዚህ ኦርጋናችን ወይም የስሜት ህዋሳቶቻችን አሉ። 5ቱ የሚባሉት ቤዚክ የሚባሉት በመስማት፣ በማየት፣ በመዳሰስ በጣምም ሊሆን ይችላል የሚገቡ ነገሮች አሉ። ወደኛ ዓለም ቅጥር ውስጥ ይገባሉ። ስለዚህ ከውጨኛውን ዓለም ወደኛ ውስጥ በአይናችን በስሜት ህዋሳቶቻችን ይገቡና ሌሎች ስርዓቶች የሚከናወኑት ከዛ በኋላ በውስጠኛው በነፍሳችን ክፍል መሆን ይጀምራል። ስለ ዓለም ያለንን ግንዛቤ የምናገኘው በዚህ ስጋዊ ክፍላችን። አንድን ነገር አይቼ ያንን ነገር ማየቴ በራሱ መስማቴ በራሱ ከዛ በኋላ ከገባው በኋላ የሚፈጥረው ነገር ሌላ ነገር ነው። ኢንተርፕሬት የሚደረግበት መንገድ ወይም ነገሩ በሐሳብ ደረጃ በስሜት ደረጃ የሚዋቀርበት መንገድ ያ ሌላኛው ክፍላችን ውስጥ የሚከናወን ነው። እዚህ ስጋ ላይ የሚደረጉት ነገሮች በሙሉ ስጋዬ ላይ ብቻ አይቀሩም።
አፌክት ያደርጋሉ የትኛውን ክፍል ሌላኛውን ክፍል። ሶስቱም ዲስትሌክት የሆነ ስርዓት ቢኖራቸውም ሶስቱም ግን የተያያዘ ደግሞ ናቸው። እኔ ስጋዬን ነኝ ብቻ ማለት አልችልም። እኔ ነፍሴን ብቻ ነኝ ማለት አልችልም። እኔ መንፈሴን ነኝ ብቻ ማለት አልችልም። አንዱ ላይ የሚፈጠረው ነገር አንዱም ላይ ተጽዕኖ የማድረግ ይሄኛውም ሌላኛውም ላይ ተጽዕኖ የማድረግ አቅም አለ። ሶስቱም ኢንተርሪሌትድ ናቸው ወይም የተገናኙ ናቸው። ስለዚህ አንዱ አንዱን አፌክት የማድረግ ወይም ተጽዕኖ የማሳደር አቅም አለው። ሶ ቤዚካሊ ይሄ ስጋችን ላይ ኢንስቲንክት ወይም ደመነፍስ አለ። ደመነፍስ ማለት ሰርቫይቫል ሞድ ወይም ደግሞ ለመኖር የሚያገለግለን ነው። ወደዚች ዓለም ኤግዚስት ስናደርግ ወይም ስንመጣ ከእናታችን ማፀን ስንወጣ የሚያስፈልጉን ፍላጎቶች አሉ። ባዮሎጂካሊ ማግኘት ያሉብን ነገሮች አሉ። መራብ፣ መጠማት የሚባሉት ነገሮች ሲመጡ መመገብ እንፈልጋለን ወይም እነዛን ሳቲስፋይ ማድረግ እንፈልጋለን። ከዛም ያልፋል ደግሞ የአብርሃምን ማስሎው ሄራርኪ ካያችሁ የመጀመሪያው እነዚህን ፍላጎቶች ማሟላት ነው። ከዛ በኋላ ነው ሴፍቲ የሚባለው ወይም ደግሞ ሴኪዩር የመሆን ፍላጎት። ከዛ በኋላ ደግሞ ሰዎች እንዲወዱን ከዛን ጋዘሪንግ ወይም ደግሞ ከሰዎች ጋር አንድ ላይ የመሆን ይሄ ማህበር የመፍጠር አይነት ነገሮች ፍላጎቶች በእኛ ሰውነት ውስጥ ባዮሎጂካሊ ያሉ ናቸው። ይሄ ባዮሎጂካል ውስጥ ደግሞ አንድ ኢንስቲንክት የምትባለው እቺ ፓርት ደግሞ ወይም ሰርቫይቫል ሞድ በነርቨስ ሲስተማችን ውስጥ አለ። ወይም ኢትስ ሲስተም ስርዓት ነው፣ በእኛ ውስጥ የተዘረጋ ስርዓት ነው። እኛ ፈልገን የፈጠርነው ነገር አለ። ስንመጣም ወይም ዓለም ሲፈጥረን በዚህ ዓለም ውስጥ ኤግዚስት ማድረጋችን የተዋቀርንበት መንገድ ነው። አንድ ነብር ሲመጣ ወይም አንበሳ ሲመጣ እኛ የምንሆንበት መንገድ አለ። ወይም ለመሮጥ ሊሆን ይችላል፣ ወይም ለመፋለም ወይም ፍሪዝ ልንሆን እንችላለን፣ ድርቅ ብለን ልንቀር እንችላለን። እነዚህ አይነት ሪያክሽኖችን ሰውነታችን ባይ ዲፎልት ሜካኒዝሞችን ይሰራል። ይሄ ሰርቫይቫል ድራይቭ ከሌለን ግን እንሞታለን። አንድ ነብር መጥቶ ወይም ያን ለመታገል ለመሮጥ ሊሆን ይችላል። ባይ ዲፎልት ሰውነታችን ያንን ነገር ማያደርግ ከሆነ ምክንያቱም አስበን አይደለም የምናደርገው። እኛ አብዛኛው ጊዜ ሰውነታችን የኛ ነው ይመስለን አይደለም፣ ግን እኛ ነን ሰውነታችን የኛ አይደለም። ምክንያቱም ከበላችሁም በኋላም ስትራመዱ ኤቭሪቲንግ የምታደርጉት ነገር አብዛኛው ነገር ከናንተ ይሄ ኮንሽስ ከሆነ ወይም ደግሞ በንቁ አይምሯችሁ ከምታስቡት ድርጊቶች ውጪ ናቸው። አስባችሁ አይደለም የምትሮጡት። የሆነ የሚያስፈራ የሚያስደነግጥ ነገር ቢመጣ ባይ ዲፎልት ሰውነታችሁ ያንን ነገር ያደርጋል። ወይም ፍርሃት ወይም አንዛይቲ ሲመጣ፣ ጭንቀት ሲመጣ ወይም ፍርሃት ሲመጣ እናንተ የምታደርጉበት ወይም ደግሞ ሪያክት ወይም ሪስፖንስ የምታደርጉበት መንገድ አስባችሁ አይደለም። ስለዚህ ከኮንሽሳችሁ ወይም ከማስተዋላችሁ ቅጥር ውጪ ነው ይሄ ነገር። ይሄ ያለው በስጋችሁ ውስጥ ነው። የስጋችን ዋነኛው ሮል ምንድነው? በውጭ ላይ ያሉትን ኤክስተርናል ፋክተር ላይ ያሉትን ነገሮች ኤክስፒሪየንስ እንድናደርጋቸው ነው። የምንበላውም የምንጠጣውም የምናየውም ነገር እያንዳንዷን ነገር በህይወት አውድ ውስጥ በስጋችን ላይ ተመክተን የምናደርጋቸው ነገሮች አሉ። የነዛ ነገሮች ኤክስፒሪየንስ ማድረግ ነው። ሁለተኛው ግን ኤክስፕረስ ይደረጋል ወይም ደግሞ ከውስጥ የሚሰማንን ነገር ወይም ደግሞ በነፍሳችን ማዕከል የምናስበውን የሚሰማንን መንፈሳዊ የሆነው ስጦታችንም ሊሆን ይችላል ሊገለጥ የሚችለው የሚገለጥበት በስጋ በኩል ነው። ስለዚህ ስጋ አያስፈልግም ማለት አንችልም። it's one part of ourselves የኛ አንድ ክፍል ነው። ግን ዓለም በዚህ ስጋ ላይ ተመክታ ነው ብዙ ነገሮችን የምታስደርገን። ምክንያቱም በአምስቱ የስሜት ህዋሳቶቻችን በኩል ነው ብዙ መረጃዎች የሚገቡት እና እነዛ መረጃዎች የመበላሸት ወይም ደግሞ እኛን ዲሲቭ የማድረግ አቅም ከፍተኛ ነው። ስለዚህ በምታዩት ነገር የመሳብ እድላችሁ ስጋዊ የሆነ ስሜታችሁን ዓለም ትመካበታለች። በዛ በኩል ነው እኛን የምትይዘን። ስለዚህ ያ ወርልድ ኮንሽስነስ ወይም ዓለምን የምናይበት መንገድ ለእኛም ትራፕ የመሆን አቅም አለ ወይም ደግሞ ለዛ ነገር ችግር የመጋለጥ አቅም አለ። ምክንያቱም ባሪያ ነን ማለት የድሮ ጊዜ ባርነት በሰውነት ደረጃ ነው ወይም በስጋ ደረጃ ነው። አንድ ሰው በሰንሰለት ታስሮ ወይም ለሽያጭ ሊቀርብ ምናምን ሊሆን ይችላል። የዛን ጊዜ ነው ባሪያ የሚባለው። ግን ያ በስጋው ላይ የተደረገው ነገር ግን ነፍሱን አትጎዳም ማለት አይደለም። ነፍሱ ላይ የባርነትን ስሜት ልሰጥ ትችላለች። ለምሳሌ ጥቁሮችን ማየት እንችላለን። እኛ በነጮች ምናልባት
ቀንበር ውስጥ ስላልወደቅን ነው እንጂ ጥቁሮች የሚሰማቸው ስሜት ወይም ደግሞ ሳይኮሎጂካሊ የሚያስቡት ነገር የተለየ ነው ከኛ። ምክንያቱም እነሱ በነጮች እጅ ስር ወድቀው ስለነበረ ስለዚህ በእነሱ ላይ የተደረጉት የነበሩት ነገሮች ጥቁር በመሆናቸው ይሄ መልካቸውን ራሳቸው አይደለም ያመጡት፣ ግን በዚህ በምድር ላይ ሲመጡ የተሰጣቸው የቆዳ ከለር ሳይኮሎጂካሊ ግን ለሆነ ነገር ባሪያ እንዲሆኑ አድርጓቸዋል። ኖት ኦንሊ ይሄ ስጋቸው ብቻ አይደለም። እዛም ነው አሁንም ላይ የጥቁርና የነጭ የሚባሉ ነገሮች እየመጡ ከዛ በኋላ እዛ አይነት ጦርነት ውስጥ የሚገቡበት ምክንያት። አሁን ያለው ዘመን ግን እንደዛ አይደለም። እያንዳንዱ ዘመን እኛን ባርነት ውስጥ እንዲከተን የሚያደርጉ ስርዓቶች የተቀመረበት ቀመር አለ። ለምሳሌ የዚህ ዘመን ብናያ ምንም ያክል እንኳን እጃችን በሰንሰለት ባይታሰርም ምንም ያክል እስር ቤት ባንገባም ግን ሳይኮሎጂካሊ ትራፕ የምንደረግበት መንገድ አለ። አንድ ሰው መጀመሪያ አእምሮውንና ስሜቱን እስር ቤት ከከተትክበት ስጋውን እሱን ለመያዝ ያን ያክል የሚከብድ አይደለም። በጣም ኢዚ ነው። በቀላሉ ስልካችንን ማየት እንችላለን። የስልካችን ባሪያ ሆነናል። ከዛ ነገር ነፃ የመውጣት እድላችንን ለማወቅ ከፈለጋችሁ ስልካችሁ ከእጃችሁ ላይ ወድቆ ሊሰበር ባለበት ሰዓት ልባችሁ ምን ያክል እንደሚርድ ወይም ምን ያክል ፍርሃት እንደሚሰማችሁ ምን ያክል መጨነቅ ውስጥ እንደምትገቡ ታዩታላችሁ። ምክንያቱም እያንዳንዱ ነገር በዛ ውስጥ መግባቱ አንድ ነገር ሆኖ ሳለ ለሶሻል ሚዲያ ግን እኛ ራሳችንን መስጠታችን የራሳችንን ኢነርጂ፣ ታይም፣ አቴንሽን፣ ሀሳብ እያንዳንዷን ትራፕ አድርጎናል ወይም ደግሞ ይዞብናል። ስለዚህ ባሪያ ማለት የሆነ ነፃነቱን ያጣ ነፃ ናቸው ወይ ከስልካቸው የሚለውን ነገር ደግሞ ብናያ አይደለንም አብዛኞቻችን። ስለዚህ በስልካችን ውስጥ በሚፈጠሩት ነገሮች በሙሉ ይሄ ነፍሳችን የምትረበሽና በዛ ተጽዕኖ ስር የምንወድቅ ነው። ሶ ኤክስፕረስ ይደረጋል። አሁን በእነዚህ ሁለቱ መካከል በስጋና በነፍስ መካከል አብዛኛው ሰው የማይገባው አንድ ነገር አለ። ማይግሬን ወይም ደግሞ ራስ ምታት አለ፣ የሆድ ህመም፣ ቁርጠት፣ ጨጓራ፣ ልባችሁ ቶሎ ቶሎ እየመታ እየፈጠነ ለመተንፈስ መቸገር፣ እንቅልፍ ማጣቱ እንዲኖር ይችላል። ከእንደገና ትኩረት ለመስጠት መቸገር፣ ነገሮችን ለማስታወስ መቸገር። እነዚህ ነገሮች በስጋችን ላይ የሚገለጡ ነገሮች መሆን ይጀምራሉ። እነዚህ በስጋ ላይ የሚገለጡት ወይም ኤክስፕረስ የሚደረጉት ነገሮች ባይ ሜዲካል ወይም ደግሞ በሕክምና ደረጃ ሄዳችሁ ስትታዩት ነፃ ናቸው። አረ ምንም የጨጓራ ህመም የለብህም ትባል፣ እናንተ ግን የሚሰማችሁ ስሜት አለ። የልብ ኬዝ ወይም ኩላሊታችሁ የሚሰማችሁ ስሜት አለ። ስለዚህ ውስጣዊ ኦርጋናችሁ እንዳለ ሲመረመሩ ነፃ ናችሁ፣ ምንም ነገር የለባችሁም። ግን ዩ ፊል ኢት የሆነ ስሜት አለ። የልባችሁ መምታት አለ። የልብ ኬዝ ነው ብላችሁ ስታስመረምሩ የልብ ኬዝ የለባችሁም። ጨጓራችሁን ስታስመረምሩ አይ የለብህም እንደዚህ አይነት ነገር። እንዲህ ከፍሎ ለሁለት ይሄኛውን የአይምሯችሁን ክፍል ወይም የጭንቅላታችሁን ክፍል ያማቸዋል። ክብድ የሚል ስሜት ሁላ ሊሰማችሁ ይችላል። ይሄ ማለት ግን ችግር የለባችሁም ማለት አይደለም። ሜዲካሊ ስትመረመሩት አልተገኘም እንጂ ሳይኮሎጂካል ችግር የመሆን አቅሙ ከፍተኛ ነው። ለዛ ነው አብዛኛው ጊዜ እዚህ ሕክምና ቦታ ለሚመጡ ሰዎች እንደውም ከሌላ ሜዲካል ሕክምና ቦታ የሚላኩ ናቸው። ምክንያቱም ተመርምረው ነፃ የሆኑና እስኪ ሳይኮሎጂካል የሆነው ቦታ ሂዱ ይባላል። የሰው ልጅ ሳይኮሶማቲክ ቤንግ ነው ወይም ደግሞ ይሄ ነፍስ ያለ ስጋ፣ ስጋ ያለ ነፍስ መኖር አትችልም። እዚህ ምድር ላይ እስካለን ድረስ በህይወት እስካለን ድረስ እነዚህ ሁለት ነገሮች በጣም የተጠባበቁ ነገሮች ናቸው። ስለዚህ የትኛውም ነገር ስጋዊ ላይ የሚፈጠርበት ነገር አንድን ህፃን ልጅ ስትደበድበው እኮ ስትመታው አቢዩዝ ስታደርገው ወይም ደግሞ ለሱ የሚያስፈልገውን ነገር ማትሰጠው ከሆነ ኖት ኦንሊ ስጋውን ብቻ አይደለም የምትጎዳው። የሆነ ምት የተደረገብን ነገር ሄዶ ቁስል፣ ጠባሳ ሳይኮሎጂካል የሆነ ነፍሳችን ላይ ቁስል የማሳደር አቅም አለው ስነ ልቦናችን ላይ። ስለዚህ ስጋችሁ ላይ እየተፈጠሩ ያሉትን ነገሮች አዌር ለመሆን መሞከር አለባችሁ። ምክንያቱም ኤክስፕረስ እያደረገ ነው። ማነው ኤክስፕረስ የሚያደርገው? ውስጣዊ ዓለማችሁ፣ ይሄ ስነ ልቦናችሁ ወይም ነፍሳችሁ ውስጥ ያሉት ስሜቶች በሙሉ ኤክስፕረስ የሚደረጉት ወይም ደግሞ የሚወጡት የሚገለጡት በስጋ በኩል ነው። ስለዚህ የትኛውም የልብ ኬዝ ኦር ሳምቲንግ ቢፈጠር እና ሜዲካሊ ደግሞ ንጹህ ከሆናችሁ ወይም ምንም የለባችሁም ከተባለ እዚህ ነገር ላይ ቢያንስ ቦታ መስጠት አለባችሁ።
ሳይኮሶማቲክ ማለት ሶማቲክ ማለት ቦዲ ማለት ነው። ቦዲ ላይ የሚገለጡ የሆኑ ስሜቶች፣ የሆኑ ህመሞች፣ የሆኑ ችግሮች አሉ። እነዛ ችግሮች ግን ባይሜዲካሊ ሲመረመሩ ነፃ ናቸው። ግን ሳይኮሎጂካሊ ብትታዩት የሆነ ችግር የመኖር አቅም አለው። ሌላው ነፍስ ናት። ነፍስ ማለት ሰልፍ ኮንሽስነስ ናት። እኔ ብለን የምንጠራበት ማንነት ናት እሷ ነፍስ። ስለ ራሳችን ሀሳቦች፣ ስሜቶች፣ መረዳቶች፣ ነገሮች የምናይበት አንጻር አንደርስታንዲንጋችን፣ ስለ ዓለም ደግሞ ያለን ወይም ስለ ሰዎች ያለን ምልከታም ሊሆን ይችላል ወይም ሀሳብ የሚቀመጠው በዚች ማዕከል ውስጥ ነው፣ መቀመጫ ናት። ስለዚህ እቺ ነፍሳችን በጣም ቤዚክ የሆነ ኢሜጅ አላት። ከፍጥረታት ሁሉ የምንለይበት አንደኛው ክፍላችን ይሄ ነው። ፈጣሪ ሲፈጥረን ከፍጥረታት ሁሉ ልዩ ያደረገን ምናልባት አን ኢሜጅ ኦፍ ጋድም የምትባለዋ እቺ ነፍስ ናት፣ ወይም ሶል የምትባለዋ ማለት ነው። በግሪክ ቃሏ ሳይኪ ትባላለች። ለዛ ነው ሳይኪ ከዛ በኋላ ሳይኮሎጂ የሚባል ነገር የመጣ። ይህ ሳይኮሎጂ ቤዚካሊ ስለምንድን ነው የሚያጠናው? ነው ስለ ነፍስ ነው የሚያጠናው። ነፍስ ውስጥ ስለሚፈጠሩት ሀሳቦች፣ ስሜቶች እና ያ ነገር ደግሞ ተገልጦ በባህሪ ደረጃ ሲታይ እነዛ ነገሮች በሙሉ ተደምረው ያሉትን ነገሮች የሚያጠናው ክፍል ሳይኮሎጂ ይባላል ማለት ነው። ይሄ ሳይኮሎጂ ቤዚካሊ ከፊዚዮሎጂካል እና ከፊሎሶፊ የተዳቀለ ነው፣ ወይም የነሱ ሁለት ሳብጀክቶች ጥምር ነው የሆነው። ፊዚዮሎጂካል ለሆኑት ቅድም ላወራኋቸው ነገሮች አንደኛው ሲሆን ስለ አካላዊ ስለሆነ የሚያጠናው ክፍል ሲሆን፣ ፊሎሶፊ ሲባል ግን ጥያቄ የሚጠይቅ ነው። የኤግዚስተንስን ጥያቄ፣ የመኖርን ህልውና ጥያቄዎች። እኔ ማን ነኝ? ምንድን ነው? ለምን ወደዚህ ምድር መጣ? ጓደኝነት ምንድን ነው? ፍቅር፣ ተስፋ ምንድን ነው? እነዚህ በሙሉ ጥያቄዎች። የሚሰማኝ ስሜት ምንድን ነው? ማስበው ሀሳብ ምንድን ነው? ህይወት በራሷ ምንድን ናት? የሚሉትን ጥያቄዎች በሙሉ የሚያነሳው ፊሎሶፊ ነው። እነዚህ ሁለቱ ተገናኝተው ማንም ፈጠረው ነው? ሳይኮሎጂ የሚባለው ፈጠረው ሰው። ሳይኮሎጂካሊ ቤዚካሊ ኢትስ ሳይንስ ነው። ኢምፔሪካል የሆኑ ዳታዎች ሁሉ አሉት፣ ግን ስለ ሰው ልጅ ውስጣዊ መዋቅር የሚያጠና ክፍል ነው። እቺ ነፍስ መታገያ ሜዳ ናት። በሁለት ዓለማት መካከል ያለች አንድ ዓለም ናት። እኔ ብለን የምንጠራባት ወይም እኛ የምንገለጥባት የምንለይበት ስብዕናችን፣ ስሜቶቻችን፣ ነፃ ፈቃዳችን፣ ምርጫዎቻችን ያሉት በዚች መካከል ነው። ስለዚህ በሁለት ዓለማት መካከል ያለውት እኔ ያለው። ስለዚህ ሁለቱ ዓለማት ላይ ያለኝ ተሞክሮ ወይም ሁለቱ ዓለማት ላይ የማደርገው ነገር ነው እኔን የሚገልጠኝ። ለምሳሌ አንድ ሰው በጣም ወደ ስጋ ነገሮች እያደላ ወይም ወደዚህኛው ክፍሉ እያደላ በመጣ ቁጥር ዓለማዊ የመሆን አቅም አለው። ምክንያቱም ዓለም በዚህ ነገር ላይ ተመክታ ነፍሳችንን ምን የምታደርግናት? ትራፕ የምታደርግናት። አንድ ሰው በዚህ ላይ ተመክቶ ትራፕ ሲደረግ በቃ ሂዝ ቢንግ የዛ ነገር አካል ሆኗል። ሰው ደግሞ ወደ እግዚአብሔር ወይም ወደ ፈጣሪው በጣም እየቀረበ በመጣ ቁጥር ደግሞ ምን ይባላል? መንፈሳዊ ይባላል። ስለዚህ ዓለማዊና መንፈሳዊ በሚባሉ መካከል ነፍስ የምትባል ነገር አለች። እቺ ነፍስ በራሷ ወይም ፈቃድ ስላላት በዚህ ፈቃድ ላይ ተመስርቶ ነው ወደዚህኛው የምንሆነው ወይም ወደዚህኛው የምንሆነው። ወደዚህኛው መሆናችን እዚህ ጋር ያለችዋን ነፍስም ይጎዳል፣ መንፈሳዊ ክፍላችንን ይጎዳል። መንፈሳዊ መሆናችንም እዚች ነፍስ ላይ ያለው ተጽዕኖ አለ፣ እዚህም ስጋ ላይ ያለው ተጽዕኖ አለ። ስጋዊ ነገሮች ላይ የማድረግ ነገሮች ባድ ናቸው እያልኩኝ አለ፣ መጥፎ ናቸው እያልኩኝ አለ። ግን ሞዴሬት መሆን አለባቸው ወይም ደግሞ ልክ ሊኖራቸው ይገባል። ስጋ ባይ ዲፎልት ሁሉ ነገር ካላገኘው የሚል ነው፣ ሁሉ ነገር ካኖልልኝ የሚል ነው። ለዛ ነገር ደግሞ በጣም ኢንክላይን በሆንን ቁጥር ወይም ወደዛ ነገር ባጋደልን ቁጥር ዓለም እኛን የመውሰድና ነፍሳችንን የመቀራመት ነገር ውስጥ የመግባት እድሏ ከፍተኛ ነው። ስለዚህ ሰው መሰልጠን አለበት። በነፍሱ ሲሰለጥን ስጋው ላይ ያለው ተጽዕኖ ከፍተኛ መሆን ይጀምራል። እንዳልኳችሁ ቅድም አንዱን ተጽዕኖ የማድረግ አቅም ስላለው አንዱ ላይ የሚሰለጥኑበት መንገድ ሶስቱንም ይሄ ክፍላችሁን አፌክት የማድረግ አቅም አለው። ስለዚህ ባትል ግራውንድ ናት፣ አንድናት መታገያ ሜዳ ናት። የምንታገለው ከነዚህ ሁለት ዓለማት ጋር ማለት የትኛው ጋር ነው የምሆነው? ይሄ ስሜት ይሰማኝ ነው፣ ይሄን ነው ማድረግ ያለብኝ፣ ይሄን ነው ማድረግ የሌለብኝ፣ ይሄ ክፍሌ እንደዚህ ይሰማዋል፣ ይሄ ነገሬ ደግሞ እንደዚህ ይፈልጋል የምንልባቸው ሁኔታዎች በጣም ብዙ ጊዜ አሉ።
በራሷም ህሊና ስላላት ያም ህሊና ይቆጠቁጠናል። ምክንያቱም የሰው ልጅ ቤዚካሊ ማረፍ ይፈልጋል፣ እረፍት ስሜት ውስጥ መግባት ይፈልጋል። ኢንዲጎ ላይም ይመስለኛል አንዳንዴ ማረፍ እፎይ ማለት እና ለዛ ነው ሰው ሲያርፍ ወይም ሲሞት ቅድም እንዳልኳቸው ሰው ያለ ስጋ ስጋም ካለ ነፍስ መኖር አትችልም። ከአንድ ሰው ስጋ ውስጥ ነፍሱ ከወጣች he's dead ይሞታል። ግን ስንጠራው ምን ብለን እንጠራዋለን? ያርፋል፣ አረፍ፣ ከዚህች ዓለም አረፈ ይባላል። ያን ስጋ ግን በሰውየው ስም አንጠራው፣ ሬሳ ብለን ነው እንጠራው። ስለዚህ በዚች የነፍስ መታገያ ውስጥ እቺ ዓለም ተመክታ ብዙ ነገሮችን እኛ ውስጥ ለመክተት ትሞክራለች። በነፍሳችን ማዕከል ውስጥ እየከተተች በመጣች ቁጥር ወደ ተከተተብን ነገር የማዘንበል እድላችን ከፍተኛ ነው። በዙሪያችን ደግሞ እንደ አንበሳ አፋቸውን የከፈቱ ኢነርጂዎች አሉ፣ ወይም ደግሞ ስርዓቶች አሉ። በመንገድ እያለፍክ በቡቲክ በር ላይ የሆነ አንድ አሻንጉሊት ለብሶ የምታየው ልብስ አይንህን በሴንስ ኦርጋን የምትመለከተው ነገር አንተን ትራፕ የማድረግ አቅም አለው። የአንተን ኢነርጂ ፎከስ አቴንሽን እየወሰደ ነው። እያመላለስክ ትመጣለህ። ነገሩን አይተው አልፈዋል እኮ ትንሽ ቦታ ሰጥተዋል፣ ግን አንተ ውስጥ እየተመላለሰ ይመጣል። ያችን ልብስ ለብስ እኮ ያችን ጫማ ባረገ እኮ ልበስ ተጫማ፣ ግን ያ ነገር የሆነ ነገር ይፈታልኛል ብለህ የምታስብ ከሆነ ግን በጣም ችግር ውስጥ እየገባ ነው። በጣም ትልቁ ችግር ያ ነው። ዓለም የምትመካበት ያልኩበት ምክንያት ያ ነው። አንተ ጉድለት ሳይኖርብህ እንኳን ዓለም ጉድለት ይሄ ነው ብላ በአድቨርታይዝመንት በሌሎች ነገሮች ትናገርና ካንተ ውስጥ የሆነ ጉድለትን ጨምራ ያን ጉድለት እንድትሞላ እኔ ነኝ የምሰጥህ ብላ ነገሮችን መስጠት ትጀምራለች። ከዓለም የምናገኘው የትኛውም ነገር ደግሞ ይሞላልኛል ብለን ካሰብን በከተት ነው ወይም ባደረግነው ቁጥር አት ሞመንት እንደ ፎግ ነው የሚሆነው ወይም እንደ ጭጋግ ነው የሚሆነው። ስንይዘው ብትን ነው የሚለው። የምልአት ስሜታችን በተፈጥሮም ስላለ ያንን ለመሙላት ደግሞ እዛ ያንን የሚሞላ አካል ሌላ ሆኖ ሳለ ያንን ግን የሚሞላው እኔ ነኝ ብላ ዓለም ወደ እናንተ አፕሮች የምታደርግበት የምትመጣበት መንገድ በጣም ከባባድ በሆኑ መንገዶች ናቸው። ወደዛ ነገሮች በተታለላችሁ ቁጥር ወይም ዲሲፕ በሆናችሁ ቁጥር ለዛ ነገር ተገዢ የመሆን እድላችሁ ከፍተኛ ነው። ስለዚህ ነፍስ ሁልጊዜ በመንፈሳዊ ዓለምና በዓለማዊው ዓለም ወይም በዚህ በስጋዊው ዓለም ውስጥ የምትዋልል ናት። ስለዚህ ራሳችንን የምናውቅበት ከዛን ያወቅነውን ደግሞ ወይም ከውጭው በሴንስ ኦርጋናችን የሚገቡት ነገሮች በሙሉ ኢንተርፕሬት የሚደረጉት በዚህኛው ክፍላችን ውስጥ በነፍስ ውስጥ ነው። ስለዚህ ያ መረዳታችን ያ ማወቃችን ስሜታችን ተደማምሮ ደግሞ ምን ውስጥ ይከቱናል ነው አንድ ነገር እንድንመርጥ የሆነ ውሳኔ እንድንወስን ያደርጋሉ። የትኛው የምንወስን ውሳኔ ደግሞ የራሱ የሆነ ምን አለው ነው ውጤት አለው ወይም ኮንሲኩዌንስ አለው። ስለዚህ ነፍስ ኢንቴግሬት የምትደረግበትን መንገድ ናት። ኢንቴግሬት የምትደረግበት መንገድ ማለት ከአስተዳደጋችን ጀምሮ እያደገን ስንመጣ ታቡ የተደረጉበት ነገር ይሄ ነገር ይደረጋል አይደረግም እየተባለ የምንመጣበት መንገድ ትራውማቲክ የሆኑ ወይም እኛ ውስጥ ቁስል የሚፈጥሩ በጣም ጭንቀት የሚያመጡ ሀሳቦች፣ ስሜቶች፣ ድርጊቶች ተደርገውብን ከሆነ እነዛ ነገሮች እንዳይሰሙን ደግሞ ወደ ማይንዳችን ወደ አእምሮ ክፍላችን ወደ ድብቁ አእምሮ ክፍላችን ሁላ እንሸሽጋለን። የትኛውንም ያክል ምርጫ ቢኖረን ምርጫችንን ግን ተጽዕኖ የሚያደርግብን የራሳችን የሆነ ክፍል አለ። ሻዶ የሚባለው ጨለማ ክፍላችን ማለት ነው። ይሄ ጨለማ ክፍላችን ጥሩ ነገርም አለው፣ ግን አብዛኛው ነገር ደግሞ ሪፕረስ የተደረገ ነው ወይም የተደበቀ ነገር ነው። ከራሳችን የምንደብቀው ለራሳችን እንኳን አናውሌጅ ለማድረግ ወይም እውቅና ለመስጠት የማንፈልጋቸው ነገሮች ያሉበት። ይሄ ነገር በጣም እየጠነከረ በመጣ ቁጥር እኔ ብለህ የምትጠራውም የትኛውም ነገር ጥሩ ሊሆን ይችላል። ያ መጥፎ ነገር ግን በሌላ መልኩ የመገለጥ እድል አለ። በንዴት በቅያሜ ሊሆን ይችላል። ሊክ ያደርጋል ወይም ደግሞ ይወጣል። ይወጣ አንተ ኮንሽስ በማትሆንባቸው ነገሮች ውስጥ ራሱን ይገልጣል። ምክንያቱም ኢነርጂ ስሜትም ሆነ የትኛውም ይሄ የሻዶ ክፍል ኢነርጂ ሲባል ወይም ስሜት ላይክ ኢነርጂ ነው። ክሬት መደረግ የማይችል ነው። መፍጠር የማትችሉት ነው። ወይንም ደግሞ ይሄ ማጥፋት የማትችሉት ነገር ነው። ልታደርጉት የምትችሉት ምንድነው? ወይም ደግሞ ራሱ የሚሆነው በምንድን ትራንስፈር ነው የሚሆነው። ለዛ ነው ኤክስፕረስ አድርጎ ስሜትን ግለጠው አውራው የሚባልበት ምክንያት አንተ ውስጥ ከታመቀ ጊዜ ጠብቆ በሌሎች ነገሮች ውስጥ የመውጣት እድሉ ከፍተኛ ስለሆነ፣ ስለዚህ አይምሮ አለ፣ ልብ አለ። ነፍስ ብዙ ጊዜ የምትዋልለው በእነዚህ ሁለት ማዕከላት ነው።
ስለዚህ አእምሮ አለን፣ ስሜት አለን፣ ልብ፣ ከዛ ፈቃድ፣ ከዛ በኋላ ደግሞ ፐርሰናሊቲ ወይም ስብዕናችን እኔ እንደ እኔ የምገለጥበት መንገድ ኮንሲስተንት ሆኖ ለብዙ ዓመት ልደቱ ማለት ይሄ ነው የምባልበት እኔ ከሌላው የሚለየኝ ይሄ ክፍሌ ነው። እነዚህ ነገሮች በሙሉ በማን ውስጥ ያሉት ናቸው? በነፍስ ውስጥ ያሉት ናቸው። ምናልባት በዚህ ውስጥ የነገርኳቸው አንደኛው ማይንድ የሚባለው ሲሆን ይሄ አእምሮ ኮንሽስ ማይንድ የሚባልና አንኮንሽስ ማይንድ፣ ሰብኮንሽስ ማይንድ እያለ የተከፋፈለ የሚመጡ ነገሮች አሉ። እነዛ ነገሮች ውስጥ ደግሞ የራሳቸውን ሮል አለ ወይም ደግሞ የራሳቸው የሚጫወቱት ሚና አለ። በስጋ ደረጃ ላይ ደግሞ ብሬን ማለት እንችላለን ወይም ደግሞ አንጎል የራሱ የሆነ ፊዚካሊ የሚጨበጠው የሚታየው ክፍል የራሱ ነገሮችን የሚያደርግበት መንገድ አለ፣ ነገሮች የሚሰራበት መንገድ አለ። ሶስተኛው ክፍል ስፒሪት ነው ወይም መንፈስ። ይሄኛውም ኢማቴሪያል ናቸው ወይም ደግሞ የማይጨበጡ የማይዳሰሱ ነገሮች ናቸው። መንፈስ ግን ዳየር ቢንግ ይባላል ወይም ደግሞ ትልቁ የእኔነት ክፍልህ ነው። ምክንያቱም ዳይሬክትሊ ወይም ደግሞ በሆኑ ሪቹዋሎች ውስጥ ከማን ጋር የምትገናኝበት ክፍል ነው? ከፈጣሪ ጋር የምትገናኝበት ክፍል ነው። እዚህ የመንፈስ ክፍልህ በሆነ ሪቹዋል ውስጥ ስታደርገው፣ ለምሳሌ አንድ ሰው ሲጸልይ ከዛ በኋላ ከፈጣሪው ጋር የሚገናኝበት መንገድ ነው ጸሎት በራሱ። ሲያስቀድስም ሊሆን ይችላል። የትኛውም ሃይማኖቱ የሚፈቅድለትን ነገር ወይም ደግሞ በዛ በቤተ እምነቱ ውስጥ የሚያደርጋቸው ነገሮች ወደ ፈጣሪው የሚያቀርቡት ነገሮች ናቸው። ኢትስ ብሪጅ ናቸው። ፈጣሪን የምናውቅበት መንገድ ነው። ጋድ ኮንሽስነስ ነው ፈጣሪ የምንረዳበት which is በአይናችሁ በሴንስ ኦርጋናችሁ ማትረዱትን ነገሮች የምትረዱበት ክፍል ነው። እዚህ ላይ አንድ የሚገርመኝ አንድ ፊልም አለ፣ ሉሲ የሚባል አንድ ፊልም አለና ወደ ንቃተ ህሊና ያሳደጋት አንድ ድራግ አለ። ያ ድራግ በሷ ውስጥ በጣም ከመብዛቱ የተነሳ ምን ይታያታል ነው? አንድ ዛፍ ሲታያት ዛፉ አይደለም የሚታያት፣ ዛፍ ነው እኛ ስናየው፣ ግን በውስጡ ኢነርጂ ፍሎ ሲያደርግ ነው የምታየው። ላይክ ባዮሎጂ ስንማር እጽዋት የሚያሳድገው ምንድነው ሲባል መሬቱ ምናምን ከዛ ፀሐዩ እነዚህ ተዳቅለው ምናምን ከዛ በኋላ ያሉትን ፕሮሰሶች ሆናል ሊወራ ይችላል። ያ ባዮሎጂካሊ ሲገለጽ ነው። ግን ያን ነገር አንዲትን ፍሬ ወደ ዛፍ የሚቀይረው ነገር ምንድን ነው? ያ ኢነርጂ ተብሎ የተጠራው ነገር ምንድን ነው? ያቺን ነገር ነው ዓለም በሜዲቴሽን ወይም በሰልፍ ዴቨሎፕመንት አልቦኑ መጽሐፎች ውስጥ ስታዩት የምታገኙት አንድ ነገር ያንን ነገር ነው። ኢነርጂ ብሎ የሚጠሩት ያንን መንፈስ ነው። ኢን ዴፕዝ የትኛውንም ያክል አጥልቃችሁ ብታዩት አት ዘ ኤንድ የምታገኙት ነገር ምንምነትን ባዶ መሆን፣ ግን ኢትስ ኢነርጂ ነው። የሆነ ነገር እንዲያፈራ እንዲያድግ የሚያደርገው የሆነ ኃይል አለ። ለዛ ነው አሁን ላይ ያሉት ሰልፍ ዴቨሎፕመንታል የሆኑ መጽሐፍቶችም ወይም ሰዎችም ችግራቸው ብዬ የማስበው አንተ መንፈስ ነህ ሲሉ ኢጎይስቲክ የማድረግ አቅም አለው። ራስን ጋድ ወደ ማድረግ ወይም ፈጣሪ ወደ ማድረግ አይነት ስርዓት ውስጥ ይከተዋል። ስለዚህ ራስን ወደ ማምለክ ነው የሚያመርሁ እንጂ ከአንተ ውጪ አንተን የፈጠረ አምላክ እንዳለና ወደ እሱ እንድትቀርብ አያደርጉ። በሆነ ያክል ያቀርቡህና ግን የሚታጠፉበት የሆነ መንገድ አላቸው። ፈጣሪ የምናውቅበት ነው። አልቲሜት ሪያሊቲ ነው ወይም ፍጹም እውነት ነው። ሪያሊቲ በራሱ የሆነ ሌየር አለ ወይም ደግሞ ደረጃ አለ፣ ነገሮች የምንረዳበት። እነዛን ነገሮች የምንረዳበት መንፈስ ነው። ላይክ ልክ እንዳልኳችሁ ፊልም ማለት ነው። እናንተ ዛፉ ነው የሚታያችሁ ምናምን፣ ከዛ ወይ እውቀቱ ይመጣባቸዋል። ለምሳሌ ለአንድ ህፃን የሆነች ወፍን ቢያያ ሌብል አታድርግለት ስም ወይም እቺ ወፍ ናት አትበለው የሚባልበት ምክንያት ከዛ በኋላ አይምሮ ኢንተርፕሬት የሚያደርገው ምንድነው? እቺ ወፍ ናት ብሎ ነው የሚተው። ግን እንግዳ ሆኖባችሁ አያውቅም? አንዳንድ ነገሮች ተገርማችሁ ብላችሁ አታውቁም? በሆነ ክፍላችሁ የምትረዱት ነገር አለ። ቢዩቲ ሊሆን ይችላል ወይም እውነትን ሊሆን ይችላል። እነዛ ነገሮች ደግሞ ወደ ማን ፖይንት የሚያደርጉ ናቸው? ከራሳቸው አልፎ ወደ ፈጣሪ ወይም ወደ ፈጠራቸው አካል ፖይንት የሚያደርጉ ናቸው ወይም የሚያመላክቱ ናቸው። በእነሱ ውስጥ ነገር የምትረዱት ነገር አለ። የሆነ ጫካ ብትገቡና ቁጭ ብትሉ የሚሰማችሁ ስሜት አለ። የሆነ የምትረዱት ነገር አለ። የሆነ የሚሰማችሁ እረፍት አለ። እነዛን ነገሮች የምትረዱበት ክፍል ስፒሪት ወይም መንፈስ የሚባለው ክፍል። ሰልፍ አክቹዋላይዜሽን የሚባል ነገር አለ። ራስን ብቁ ማድረግ
ለምወደው ወይም ለምፈልገው ነገር ራሴን ማብቃት ማለት ነው። ያቺ በነፍስ ደረጃ ያለች ናት። ወይም ስለ ራሴ ነው ያን ነገር ማወራው፣ ስለ እኔ የሚመለከት ነገር ነው። ኦኬ ሳይኮሎጂስት መሆን ፈለኩኝ፣ ተማርኩ ምናምን፣ ከዛ ሳይኮሎጂስት ነው። ከዛስ ራሴን አበቃዎች መብቃቴ ያምዬ ከጠራው ከዛስ እዚች ጋር ነው የሚመጣው። አሁን መንፈስ ወይም ስፒሪት አንድ የሚያደርጋቸው ነገር ምንድነው? ትራንስደንታል የሆነ ሚኒንግ ወይም ደግሞ ከናንተ የሚያልፍ ለሰዎች ሊሆን የሚችል ትርጉም ወይም ደግሞ አቅጣጫ ወይም ፍቅር ያሳያቸዋል። ሳይኮሎጂስት ሆኜ ቤት ልቀመጥ፣ ስለዚህ ለሰዎች ምን ማድረስ እችላለሁ፣ ምን መስጠት እችላለሁ የሚሉትን ነገሮች መታወቅ አለባቸው። ያን የምታውቁበት መንገድ ደግሞ ይሄኛው። ያለበዛ ሰልፍ አክቹዋላይዝ አደረጋችሁ ጫፍ ላይ ደረሳችሁ። ከዛስ እሺ ቤት መግዛት ፈለጋችሁ፣ መኪና መግዛት ፈለጋችሁ፣ ስትይዙት ሚኒንጉ እዛ ጋር ነው የሚያልቀው። መሰላል አለና የትኛው ነው ጥሩ ሁኔታ ላይ ያለው? የትኛው ሰውዬ ነው ጥሩ ሁኔታ ላይ ያለው? ላይኛው ላይ መሰላሉ ላይ ያለው ነው ወይስ ታች ያለው ነው ሲባል አይደለም፣ ሶስተኛው ነው ይባላል። ሶስተኛው ማለት ሁሉ ጊዜ መሰላሉን የሚወጣ ሰው፣ ከትላንት ዛሬ የተሻለ፣ ከዛሬ ነገ የተሻለ። ስለዚህ አንድን ነገር ስታስቡ ወይም ኢንዱን ስታስቡ የሚያዝ የሚጨበጥ መሆን የለበትም። በተሻለ አቅም ህይወታችሁን ዲፔንድ የምታደርጉበት ነገር ወይም ነፍሳችሁን ዲፔንድ የምታደርጉበት የምታስጠጉበት ነገር ቀጣይነት ያለው ነገር መሆን አለበት። ያለበዛ ጨረስኩ የሚለው ፓርት ላይ ስትደርሱት ዲፕሬሽን የሚባለው ነገር እናንተን ኢንካውንተር ያደርጋል። ከእናንተ ለሚያልፍ ነገር መሰጠት አለባችሁ። እኔ ያወቅኩ እኔ ጋር መቆም የለበትም። ከዛ በኋላ ሌሎች ሰዎች የሚሉት ነገሮች መምጣት አለበት እና እነዚህ ሶስት ነገሮች የኛ የሰው ልጅ መዋቅር ናቸው። እኔ፣ አንተ፣ አንቺ የሁላችንም ስንፈጠር ያለ መዋቅር ይሄ ነው። አንድ ሰው በዚህ በስጋዊ ነገሮች ላይ ኤክስፒሪየንስ የሚያደርገው ነገር ሲፈጠርበት ክራክ የሚያደርገው ኖት ኦንሊ ሂዝ ቦዲ ወይም ሰውነቱ ብቻ ሳይሆን ነፍሱም ጭምር ናት። እና ነፍሱ ክራክ ባደረገች ቁጥር ወይም ፍራጃሊቲ ሲያጋጥመው መሰባበር ሲያጋጥመው ነው ብዙ ጊዜ ሜንታል ሄልዝ ዲስኦርደር የሚባሉት ነገሮች መምጣት የሚጀምሩት። በስጋዊም ነገሮች የተፈጠሩ ነገሮችም ሊሆኑ ይችላሉ። ኤክስተርናል ነገሮች ተፈጥረው እኛ ውስጥ የሚፈጥሩትም እኛም ለራሳችን የምንሰጣቸው ነገሮች፣ ለራሳችን ዋጋ ቦታ የምንሰጣቸው ነገሮች እኛን ወደማይሆኑ ነገሮች ውስጥ መክተት ይጀምራሉ። እዚህ ላይ የሚፈጠረው ፍራጃሊቲ ወይም መሰባበር፣ የነፍስ መድከም ለዚህም ተጽዕኖ አለው፣ ለዚህም ተጽዕኖ አለው። ከፈጣሪ ጋር እንዳንቀርብም ያደርጋል። ቦዲያችን ላይ ደግሞ ኮፕ የምናደርግበትን ሜካኒዝም ሁላ ሊፈልግ ይችላል አንድ ሰው። ለምሳሌ አንድ ሰው በዚህ ነፍስ ውስጥ ዲፕሬስድ እየሆነ በመጣ ቁጥር ወይም ድባቴ እያጠቃው በመጣ ቁጥር ያንን ስሜት ስለማይፈልገው ያንን ስሜት ሊቋቋምበት የሚችልበትን ሜካኒዝም ነው ቢውልድ የሚያደርገው። ስለዚህ ምግብ በጣም ሊያበዛ ይችላል፣ ሊበላ ይችላል፣ በጣም ሊተኛ ይችላል። ግን ማንን እየጎዳ ትመጣለን? ሰውነትን እየጎዳ ትመጣለን። በልጅነታችን ከቤተሰባችንም ሆነ ከየትኛውም ቅርባችን ከሆነ ሰው የሚያስፈልገንን ሳይኮሎጂካል ፍላጎት ካላገኘን ኢንሴኩር የመሆን ስሜት ይሰማል፣ የበታችነት ስሜት ይሰማናል፣ ብቁ አይደለሁም የማለት ስሜት ይሰማናል። ሼም የሚባሉ ጊልት የሚባሉ ስሜቶች መምጣት ይጀምሩና የኛ ነፍስ ውስጥ ቦታ ወይም ቤት መስራት ይጀምራሉ። እነዛ ነገሮች ደግሞ ቀስ በቀስ እየተገለጡ በሰውነታችን እየተገለጡ ችግር ውስጥ ይከቱናል። ከዛም ብሌም የምናደርገው ሰው እንፈልጋለን። ፈጣሪ ለኔ መቼ ሆኖ ያውቃል ማለት እንጀምራለን። ስለዚህ ስጋ በስጋ ደረጃ የሚፈታበት መንገድ አለው። የራሱ ችግር ካለበት ሰርጂካልም ሊሆን ይችላል፣ በሜዲካልም ደረጃ ሊሆን ይችላል፣ ወይም ደግሞ በኤክሰርሳይዝ ደረጃ አንድ ሰው ከወፈረ ቁጭ ብለህ አትመክረው። ጀነራል የሆነ እውቀት ነው። ለነፍሱ ከሆነ ግን ሳይኮሎጂካል የሆነ ትሪትመንት ማግኘት አለበት። ቴራፒ ኢዝ ዋን ኦፍ ዳት። የሆነ ነገራችሁን የሆነ ኢነርጂያችሁን የምታስቡበት የሚሰማችሁን ስሜት ነው የምታወጡት። በወጣ ቁጥር ሂል ነው የምታደርጉት። ላይመስላችሁ ይችላል፣ ግን በጣም ጥሩ መንገድ ነው። መንፈሳዊ ችግር ካለ ደግሞ ከመንፈሳዊ አባቶች ጋር ቁጭ ብሎ ማውራት አለበት። አንድ ሰው ከንስሐ አባት ጋር ሊሆን ይችላል፣ ወይም መንፈሳዊ ድርጊቶች ውስጥ ሪቹዋል ውስጥ መግባት አለበት። ይህንን እንደ አጠቃላይ ስናየው እንደ ሻማ ማየት እንችላለን። አንድ ሻማ ሰሙ ወይም ውጨኛው ክፍሉ ነጩ ፓርት እሱን እንደ ስጋ አድርገን ብናየው፣ ከዛን ክሯን እንደ ነፍስ አድርገን ብናየው፣ ለዛች ነፍስ ህይወትን የሚሰጠው ብርሃን መንፈስ ይባላል። በዚህ ሻማ ውስጥ ይሄን ሶስት
ክፍሎችን ማየት እንችላለን። መንቃት ምናምን ሲባል የሰው ልጅ ስለራሱ አንደርስታንዲንግ ሊኖረው ይገባል። ራሳችሁን የምታውቁበት የመጀመሪያው መንገድ ደግሞ ጥያቄ ነው which is philosophy ሶክራቲክ questioning የሚባለው ያ ነው። እኔ ምንድን ነኝ? ማን ነኝ? ማን ነው በእኔ ውስጥ የሚያወራው? የሚሉትን ነገሮች ሁሉ የምታውቅበት አንደኛው መንገድ ያ ነው። በሚቀጥለው እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ቻው።